እንጂ አቃቱት እኮ እሱም እኮ እየቀያየረ ያለ ወዱ ነው እንደ እነሱ እኮ አላስቀምጥ ብለው ቀላል ቅናት አለ ደስማ አቤት እሱን አለንልሽ። እሺ መልካም ምሽት ይሁንላችሁ። እሺ ዘርዬ እኔ እናት ደህና ደሩልኝ። እሺ ቴንኪው ባይ። እሺ ቻው ደህና ደሩ ነው። እና ሀያትን አስገቢያቸው። ኑ ግቡ። ሔዋንዬ ነይ ግቢ የኔ እናት የኔ ውድ ሀያትዬ ነይ የኔ ቆንጆ ፍቅርተዬ ነይ ግቢ እናቴ። ገባሁልሽ። ሀናንዬ እንዴት አመሸሽ? ፍቅርዬ እንዴት ነሽ? ሰላም ነሽ? ሁሉ ሰላም እግዚአብሔር ይመስገን አለን። እናቴ የኔ እናት እኔ ከታች ሆኜ አዳምጣችኋለሁ፣ ምክንያቱም ወክ እያረኩኝ ስለሆነ። ኖ ጸሎትሽንማ እንትንሽንማ ፍርቃትሽንማ እንፈልጋለን እንዴ። እሺ በቀላሉማ እንፋታም። ግድ የለም አለው። እሺ የኔ እናት ታርፍ ማረፊያ ቦታ ሳገኝ በደንብ በስነ ስርዓቱ አናግራችኋለሁ። እሺ አሁን ይህ አበባ እየተሰጠች ነው። ቲና እየሰጠችሽ ነው። እሷ እኮ ሹልክ ብላ ነው የምትሄደው። ሔዋን የት ገባች? ላስገባት ብዬ ሀያትስ ወዴት ጠፋሽ? እናመሰግናለን። ኮፒ ሊንክ ታብ የምታደርጉልኝ በሙሉ አመሰግናችኋለሁ በእውነት። ፍቅር የልደታ ዌልካም ነይ ግቢ። የስራ ባልደረባሽ እኮ አሁን እዚህ ነበረች፣ ወጥታ ሄደች። እንኳን ደህና ቆየሽኝ አያትዬ። ሳሚልኝ ዌልካም ነይ ግቢ። እነ ፋናዬ ምናምን ስስባችሁ መግባት አልፈለጋችሁም ነው? እኔ ምስባችሁ ካልፈለጋችሁ እኛ መግባት አንፈልግም። ሀያትዬ ገብተሻል እንዴ? እሙዬ እንዴት ነሽ? ሳሚሊ እንዴት ነሽ? ደህና ነሽ ወይ? ደህና ነሽልኝ? እንዴት ነሽ? አለሁልሽ። እንዴት ነሽ? ሁሉ ሰላም? ደህና ነኝ። ጉፋን ይዞኛል ብታይ፣ በኢየሱስ ክርስቶስ። አይዞሽ አይዞሽ። ሰላም እንዴት ነሽ እናቴ? እንዴት ነሽ ሙክያ? ጠፋሽ እኮ ደግሞ። ምን ተኝተሽ ነው እንዴ? አረ ምን እተኛለሁ? ወይ ጉድ ላይ ወይ ዘንድሮ አያልቅም ተለቅሞ ላልናገር ችዬ ማልናገር የማዳም ቤት መከራ አብልቶኛል፣ ዘንድሮስ መሮኛል። ኮፒ ሊንክ ላይ የምታደርጉልኝ ምንድን ነው? ታብታብ የምታደርጉልኝ ተዘግቶ ነበር እንዴ ቤትሽ? አይ ተዘግቶ አልተዘጋም። በራሱ እኔ እንትን የሆነ ነገር ስፈልግ አጠፋሁት ሳላቅ የሆነ ነገር ነክቼ ድሌት ሆነ። ውይ የኔ እናት አይን አባቱ ይጥፋ፣ የማይበጅሽ ጉድጓድ ይግባ። ሙዬ እኮ የኔ ጠንበለ ድምፅ መላኪያ አይሰራም ነበር እኔ ጋር ድምፅ አይከፍትም አይልክም ነበር። ከዛ በኋላ መላኪያውን አስተካከልኩት፣ አውርጄ መጣል እንደገና። አይ ሙዬ እኔ ራሴ ምኑን እየነካኩ አላውቅም። ጨለማ ይሆንብኛል እንዳለ ጥርግ አድርጎ ይወስደዋል። ኧረ ጥርግ አድርገህ ዙ ባላ ክተተው እያልኩ
እኮ አንቺ እንዳላጠፋብኝ እኮ ምን እንደነካኝ አላውቅም። አሁን ብሩኬና ሀይሚ በጊዜ ቢመጡልን ምን አለበት? ገና እኮ 10 ሰዓት እራሱ አልሆነም። ኧረ በስመ አብ ቶሎ ቢመጡ፣ ካለበለዚያ እኔ አሞኛል ተኛለሁ። ተኛ ነው ተኛ። ታዲያ እንዴ ሳልተበተብላቸው ሳታያቸው እንዳተኝ እንጂ አልተኛም እባክሽን። እኔ ምን አደርጋለሁ? እነሱ ልጆች መቼ በእነሱ አንዴ እንደሆነ እንትን ብለናል። እስከሚመጡ ረፊ ኧረ እንዴት ብዬ አርፋለሁ? ሀያትዬ ይዟል። ገና ቆይተን ይሻል ሰፈሩም እኛም አናንዬ አልመጣችም እንዴ? ሞ ታጠገባለች። ሼር ያደረገልኝ ሲጀመር የኔ እናት ድምፅሽን ሳጣው እኮ ነው። የኔ እናት አለዋለሁ። የኔ ቆንጆ አለሁ። ኑሪልኝ እናቴ። የሚዲያው ድምቀት የብሩኬና የሀይሚ ጀግና ነምበር 1 ብዬሻለሁ። ነምበር 1። አሜን አሜን አሜን። አይዞሽ እግዚአብሔር አምላክ ከፍታ ላይ ትቀመጫለሽ የኔ ውድ የኔ ቀንበለል። አይዞሽ እንዳትፈሪ እንዳትፈሪ። ገለቴ ይረሳሻል። ገለቴንም ጨምሪልኝ። አይዞሽ ገለቴ። ኧረ እስቲ ሳቁ እስቲ ደመቅ ሸብረቅ አድርጎ እስቲ እንሳቅ። ሳሚልኝዬ ኤፍሬም እኮ እንደ እንትና ኮፒ አድርጎ መጣልሽ። እንደማ እንደ ብሩኬ አይነት ማታ ጠብቁኝ ብሎ እስካሁን ደንግጦ አልተለቀቀም። መረቲና ያዡ ለበኋላ። እኔ ምልሽ ምን ማታ ጠብቁኝ ያለው ምን ማለት ነው? አልገባኝም። ደግሞ ከኛ ኮፒ ነዋ በቃ ከኛ ልጆች አርጎ ምናምን በቃ ፍቅሬን ተቀበተን በርክቆ ቀለበል ሊያስር ነዋ። ቤት መቼም አያደርግም። እሙዬ ቡጡ ምንም ለውጥ አላመጣም። ከ12 ሺህ 13 ሺህ አልተነቃነቀም እኮ ምንም እንደዛ ተበታ ሰብስክራይቡ። እንደውም ማርክ የአብርሃም ወንድም ከኋላ ተነስቶ 18 ሺህ ገባ። ስንት 218 ሺህ አነሳስ ይሉሻል። እናንተ ነብሳችሁ አይማርም። እኔ ግን ዝም ብዬ ሳብሰለስላቸው፣ ዝም ብዬ ስጨምቃቸው፣ ስጠፈጥፋቸው፣ ዝም ብዬ እንደ ቂጣ ሳቦካቸው፣ ምንም መልክ ያልሰጡት መልክ የሌላቸው ቢኖሩ እነሱ ናቸው። ምንም በቃ አይስቡኝም። እኔ ምን እንደሆነ አላውቅም። ምንም ሚዲያው ላይ አንቺ እኛ ቆሌያች ከእንትና ስድቡን ይፈልጉታል መሰለኝ ሳስበው ስንሰሪባቸው የሆነ ነገር ሲያደርጓቸው ልጆቹ እና ይኸውልሽ አሁን ሰዓት ኮመንት ራሱ እኮ እንትን ነው እኮ ታውቂያለሽ። ሄዳችሁ ኮመንት ስትል እዛ ነው የሆነን ነገር ነክተው የሚመጡት። ወይ አበባ ይላሉ፣ ወይ ንግስቷ ይላሉ፣ ወይ የሆነ ጨረቃ ይላሉ። በቃ እኛን የሆነ ነገራችንን ነክተው ነው የሚመጡት። ለምን እንደው አይገባኝም። የብድቡን ይፈልጉታል ማለት እኮ ነው ታዲያ። እኔ ግን አንድ ነገር ስነግራችሁ ማለት ነው ጭራሽ ስለነሱ አለመሄድ፣ አለማውራት፣ አለማየት ነው። ያው እመቤቴ ምስክሬ ናት። አንድ ቀን ማለት ነው አንድ ቀን አይቻላቅም የእነሱን አንድ ቀን አይቻላቅም። በቃ ጭቅጭቅም ደስተኛ ሆኜ ፍሪ ሆኜ ልጆቼ ይባረኩልኝ፣ 1000 ዓመት ይኖሩልኝ። ሀይሚዬና ብሩኬ በተለይ ልጆቼን ከምንም ታውቂያለሽ፣ ይሄ ኃይለኛ የበግ ጉንፋን ናቸው እነሱ። መዝረክረክ ያኛውም እኮ አንድ አለ ደግሞ ሌላም የሚቀስም ዝም ብሎ መቅሰም። ይሄኛውም እንትና በእናታችሁ ዊናን እግዚአብሔር ይማረፍ በሉት በእናታችሁ። ሆስፒታል ነው እንዴት ታመመሱ? አዎ እውነት እኮ ነው፣ እውነት ነው። ዩቱብ ላይ ከሆነ አላምንም። ዩቱብ ላይ ከሆነ አይደለም ዝም በይ መድኃኒት ያበሻ እኔ ወልሽ ሳሚሊ ጸጥ ዝም በይ ስልሽ ያበሻ አይደለም እኮ የሚጠቀመው ያበሻ አይደለም። ዊና ማለት እናቱን ብትመጣ እኔ ማንም እኔ አይደለም እሱ ግን አንቺ ሰው ተዘግዝቆ የገባሽበት እኮ ነሽ፣ የጨፈርሽ ሴትዮ ነሽ እኮ። ስለዛ ሚውት ሌላ ተጫጭ ዊና ከሆነ ኤፍሬም ጋር አለ
አናንዬ እና የድራማው ባለቤት ነመጣ እያየሽ ነው እንዴ? እርሱዬ የኔና አሁን ስገባ እንትናቸው ላይ አለ ዊና አለ የታመመው ወይ ትልቅ ሆስፒታል ጥቁር አንበሳ ኤልሳዬ ቀለበት ነው። ኤልሳ ቀለበት ነው። እኔ ውስጡን አላየሁትም፣ ግን ዊናም አለ። የእኛ ልጆች የሉም። ቆይ እስኪ አለፍ አለፍ አድርጌው መጣው። ቆይ አየት ብሩክ አለማየሁና ይኖርበታል ወይስ አይኖርም? ምንድን ነው? ቀለበት ነው። እናቱ ጋር አያደርግላትም ቀለበት በሜዳ ላይ ከሚያደርግ እከኬ ወረሰ። ኧረ ይሄ ማን ነው? 50 ብር የሚሸጠው 50 ብር የሚሸጠው ይሄ የሚዞሩት አርቴ ነው። አንቺ ደግሞ በአሁኑ ሰዓት ወርቅ ኧረ ተይ እባክሽ። ማንም የልጆቹን ፈለግ እየያዙ ይዞራሉ ጦሶች። እያብ ያልጠበቀችው ሰርፕራይዝ አደረጋት። አለቀሰች። ቀለበት በአናቱ አደረገላት። በአናቱ ለዛው። አይ ሰዎቹ ወሬ